ታሪኩ የሚጀምረው አንድን የታመመች ሕፃን በክፍሏ ውስጥ ተኝታ በማሳየት ነው። ምትይዘው የምትጨብጠው ግራ የገባት እናቷም ልጇን ለማከም ደፋ ቀና እያለች ነው። ጆሴፍ የሚባል አንድ ሰውም ልጅቷን ትኩር ብሎ ያያታል። ለልጅቷ ይታያታል። ነገር ግን እናቷ እሱን አታየውም። ልጅቷ ይባባስባትና ወደ ሆስፒታል ትወሰዳለች። ዶክተሮቹ ልጅቷን ለማዳን የተቻላቸውን ነገር በሙሉ ቢያደርጉም ልጅቷን ማትረፍ አልቻሉምና ሞተች። መንፈሷም ይነሳና ከጆሴፍ ጋር ተገናኘች። ጆሴፍ እንደኛ ሰው ሳይሆን ሰዎችን ከቅርብ ሆኖ የሚከታተል እና ከብዙ ነገሮችም ለነሱ ሳይታይ የሚጠብቅ መልአክ እንደሆነም እንረዳለን። ዋና ኃላፊነቱም ሊሞቱ የተቃረቡ ሰዎች ጋር ሄዶ ወደ ቀጣዩ ህይወታቸው መምራት ነው። ጆሴፍ ሕፃኗንም ምድር ላይ በጣም የምትወጁ ነገር ምንድነው ብሎ ጠየቃት። እሷም ቢጃማ ብላ የሚያስቅ ምላሽ ሰጠችው። በቀጣይም ቁጥር ስፍር የሌላቸው ሌሎች መላእክቶች በከተማው ውስጥ ተበታትነው እናያለን። መላእክቶቹ ሰውን መንካትም ሆነ ሌሎች ሰዎች ያላቸውን ስሜቶች ባይኖራቸውም የሰዎችን ጭንቅላት አንብበው ግን ምን እያሰቡ እንዳሉ ማወቅ ይችላሉ። ጆሴፍ ፀሐይ ስትጠልቅ ለማየት ከሌላኛው መልአክ ካሲኤል ጋር ወደ ባህር ዳርቻው መጡ። ጆሴፍም አንድ ልጅ ሞታ ፍላጎቷ ምን እንደሆነ ሲጠይቃት እንዳንተ መልአክ አርገኝ ብላ እንደጠየቀችው ሲነግረው ካሲኤልም ካዲያ ይሄ ማይቻል ነገር እንደሆነ ሰዎች መቼ መልአክ መሆን እንደማይችሉ መልአኮች ሰዎች እንዳልሆኑ አትነግራትም ነበር እያለው ከሰማይ አንድ ድምጽ ተሰማና ፀሐይዋም ጠለቀች። በቀጣይም ዶክተር ማጊ የምትባል የቀዶ ጥገና ሐኪም ወደ ሆስፒታል በሳይክል ስትመጣ እናያታለን። ወደ ቀዶ ጥገና ክፍልም ገብታ ቀዶ ጥገናዋ ማድረግ ጀመረች። ነገር ግን ክፍል ውስጥ ጆሴፍ አለ። ያ ማለት ሰውየው አይድንም፣ የመሞቻው ቀን ነው ማለት ነው። ቀጥሎም የሰውየው የልብ መቆጣጠሪያ እየወረደ ሲመጣ ማጊም በጣም በእልህ ሰውየውን ለማዳን የቻለችውን ሁሉ ማድረግ ጀመረች። ጆሴፍም ሰውየው ያለምንም ጥርጥር ይሞታል አላት። ማጊም አፍጣየችውና ዛሬ አይሞትም አለችው። ይህም ጆሴፍን በጣም አስደነገጠው። ምክንያቱም ጊዜያቸው ያልደረሱ ሰዎች እሱን ማየት አይችሉም። ዶክተር ማጊ የቻለችውን ያህል ብጥርም ሰውየው በመጨረሻ ሞተ። ማጊም በጣም ደበራት፣ አዘነች። ደረጃ ላይም ብቻዋን ተቀመጠችና ማልቀስ ጀመረች። ጆሴፍም ሊያጽናናት ከጎኗ ተቀመጠ። ነገር ግን እሷ ከጎኗ ራሱ እንዳለ አይታያትም። ኋላ ላይም ጆሴፍ ካሲኤልን አገኘውና ሰዎች አይተው ያውቃሉ ወይ ብሎ ጠየቀው። እሱም በጭራሽ አያዩኝም፣ እንድታያቸው የፈቀድኩላቸው ብቻ ነው ሊያዩኝ የሚችሉት አለው። ጆሴፍም ቅድም ያገኘኋት ዶክተር እኮ አየችኝ አለው። ካሲኤልም ይሄ ሊሆን የማይችል ነገር ነው፣ ተሳስተ ተረድተው ይሆናል አለው። ጆሴፍም ማጊ ግን እንድታየኝ እፈልጋለሁ አለው። ካሲኤልም ለምን ብሎ ጠየቀው። ጆሴፍም በጣም እልህኛና ቆንጆ ነች፣ ልረዳት እፈልጋለሁ አለው። ዶክተር ማጊንም ያሳየናል። እስካሁንም በሰውየው ሞት እንዳዘነች ናት። ራሷን ይቅር ማለትም አልቻለችም። ሌላኛው ዶክተርና ቦይፍሬንዷ ጆርዳን መጣና የሰውየው መሞት ምንም ያንቺ ጥፋት የለበትም ብሎ አጽናናትና አሁን እዚህ ከምትጨናነቂ ወደ ቤትሽ ሂጂና ለተወሰነ ጊዜ እረፍት ውሰጂ ብሎ መከራት። ከዚያም ተቃቀፉ። በዚህ ሁሉ መሃልም ጆሴፍ አብሯቸው ቆሞ ነበር። አሁንም ለማጊ በጣም አዝኖላታል። ማጊ ወደ ቤቷም እየሄደች የሆስፒታሉ ኮሪዶር ላይ ጆሴፍ ራሱን እንዲታይ አድርጎ ከፊት ለፊቷ ተገለጠላትና ያወራትም ጀመር። ሊያያትም ወደዚህ ሆስፒታል እንደመጣ ነገራት። እሷም ተገረመች። እሱም ደህና ነሽ ወይ ብሎ ጠየቃት። እሷም በቅርቡ አንድ ታካሚዋ እንደሞተባት ነገረችው። መልአኩም በስሟ ጠርቶ ሰዎች ሰውነታቸው ሲደክምና ጊዜያቸውን ሲጨርሱ ነው የሚሞቱት፣ ያንቺ ጥፋት አይደለም፣ ምንም ማድረግም አትችይም ነበር፣ ሰውየው አሁንም ቢሆን ደግሞ በሰማይ በህይወት እየኖረ ነው አላት። ዶክተሯ ግራ ተጋብታ ስሜን ራሱ እንዴት አወቅኩ አለችው። መልአኩም ወደ አንጠለጠለችው ባጅ ጠቆማትና ሄደ። ማጊም ተደናግጣ እሺ ካለችው እሱም ከሄደ በኋላ ባጇን ግን መልሳ ስታየው ባጇ ላይ የሷ ስም ሳይሆን ያለው የአባቷና የአያቷ ስም ብቻ እንደሆነ አስተዋለችው። ለቀጣዮቹም ተከታታይ ቀናቶች ጆሴፍ ማጊን ቀዶ ጥገና ስትሰራ ቆሞ ያያታል። ነገር ግን እሷ አታየውም። ራሱን ሸፍኖባታል። በጣምም እየወደዳት ነው። ጭንቅላቷንም ሲያነበው እሷን በተደጋጋሚ የዛን ቀን ስላወራት ወሬ እያሰበች እንደሆነ አወቀ። በአንድ ቀን ጠዋትም ማጊ ከእንቅልፏ ስትነቃ መጽሐፍ ከጎኗ ተቀምጧል። ቦይፍሬንዷ ጆርዳን እንድትረጋጋ ብሎ ገዝቶ ያስቀመጠላት መስሏት መጽሐፉን ማንበብ ጀመረች። መጽሐፉንም በጣም እየወደደችው መጣች። ነገር ግን በማግስቱ ጠዋት ጆርዳንን አግኝታው ስለ መጽሐፉ ስትጠይቀው የሚያውቀው ነገር እንደሌለ እሱ እንዳልሰጣት ነገራት። በጣም ግራ ገባት፣ ደነገጠችም። ማን እንደሰጣትም ለማወቅ ወደ ላይብራሪ መጣች። ነገር ግን ላይብራሪስቱን ማወቅ አልቻለም። ገብታ ዞር ዞር እያለችም በድጋሚ ጆሴፍን አገኘችው። እያነበበችው ስላለችው መጽሐፍ ተግባብተው ማውራት ጀመሩ። ማጊም ስራህ ግን ምንድነው አለችው። መልአኩም ቀለል አድርጎ የእግዚአብሔር መልእክተኛ ነኝ አላት። እሷም መልሱ ገርሟት ካዲያ ለኔ ምን መልእክት ይዘህልኝ መጣህ አለችው። እሱም ሳይመልስላት ክፍሉን ብዛት ያላቸው መላእክቶች መጥተው ከበቡት።
ይህም ጆሴፍን ረበሸው። መልአኮቹ የሚታዩትም ለሱ ብቻ ነው። ማጊንም ሌላ ቦታ ሄደን እናውራ አላት። እሷም እሺ አለችው። ቀኑንም ለሷ የቤት አስቤዛ ሲገዙና በጥልቀት ስለሞትና ከሞት በኋላ ስላለ ህይወት ትርጉም ሲያወሩ አሳለፉት። ምሽት ላይ ማጊ ከድንገተኛ ክፍል ተደውሎላት ሆስፒታል መጣች። ሜሴንጀር የሚባል ታካሚ መተንፈስ አቅቶት ነበር የተጠራችው። እሷም ማከመችውና ነፍሱ መለስ አለለት። ለሷ አልታያትም እንጂ ጆሴፍም አብሯት መጥቶ በቅርበት እየተከታተላት ነበር። ነገር ግን ሁሉም ከሄዱ በኋላ ሜሴንጀር ጮክ ብሎ ጆሴፍን ጠራው። ጆሴፍን ባያየውም ግን በአካባቢው እንዳለ እንደሚያውቅ ነገረው። ይህም መልአኩ ጆሴፍን አስደነገጠው። ነገር ግን ምንም ሳይመልስለት ክፍሉን ለቆ ወጣ። በቀጣይም ጆሴፍ የማጊ ቤት ራሱን ሰውሮ መጣና እሷና ቦይፍሬንዷ የሚያወሩትን ተደብቆ ማዳመጥ ጀመረ። ማጊ ለቦይፍሬንዷ ጆሴፍ የሚባል ሰው ጋር እንደተዋወቀችና እንዴት ቀኑን አንድ ላይ ስለሞትና ከሞት በኋላ ስላለ ህይወት እያወሩ ቀኑን እንዳሳለፉ ነገረችው። እሱም ብዙም ከቁም ነገር አልወሰደውም። እንደውም የቀዶ ጥገና ክፍል ከገቡ በኋላ የሚጸልዩት አይነት ዶክተር ነሽ እንዴ ብሎ ቀለደባት። ንግግሩ ማጊን እያስደበራት ስለሆነ ወሬን ቀይር በቃ አለችውና መሳቅ መጫወት ጀመሩ። ይህንን እያየ የነበረውም ጆሴፍም በጣም ቀና። ወደ ሆስፒታልም ተመልሶ መጣና እንዳለ አቃለው ላለው ለሜሴንጀር ተገለጠለትና ሁለቱ ማውራት ጀመሩ። ሽማግሌው የመልአኩ ማንነት ሳይነግረው አውቆታል። ዶክተሯን እንደወደዳት ጭምር ያውቃል። ወደ አንድ ምግብ ቤትም ይዞት መጣና ጆሴፍ ስለማንነቱ እንዴት እንዳወቀ ጠየቀው። ሜሴንጀርም በአንድ ጊዜ ልክ እንደሱ መልአክ እንደነበርና ነገር ግን ሰው መሆንን እንደመረጠ ነገረው። ጆሴፍም በመጀመሪያ አላመነውም። ነገር ግን ሽማግሌው መልአኮች ነፃ ፍቃድ እንዳላቸው ጆሴፍ ራሱ ወደ ሰውነት መቀየር ከፈለገ ከአንድ ትልቅ ከፍታ ላይ ወደ ታች ቢዘል ወደ ሰው እንደሚቀየር አስረዳው። በቀጣይ ቀንም ምሽት ላይ ጆሴፍ ሰውየውን መልአኮች ወደሚሰባሰቡበት ባህር ዳርቻ ይዞት መጣ። ነገር ግን ሜሴንጀር ፀሐይዋ ስትጠልቅ መላእክቶች የሚሰማቸውን ሰማያዊ ድምፅ አይሰማውም። ስለዚህም ወደ ባህሩ ገብቶ መዋኘት ጀመረ። ከቀናቶችም በኋላ ጆሴፍና ማጊ ተገናኙ። ማጊ ከሜሴንጀር ጋር ስለመሰረተው ጓደኝነት አውቃለች። ሽማግሌው ከህመሙ ስላገገመ ቤቱ ወደ ደገሰው ድግስ እንዲመጣ ጆሴፍን ጋበዘችው። ጆሴፍም እሺ እመጣለሁ አላት። እያወሩ ጆሴፍ ቦይፍሬንድሽን ትወጂዋለሽ ወይ ብሎ ጠየቃት። ነገር ግን ምን ብላ መመለስ እንዳለባት አታውቅም እና ወሬውንም ቀየረችውና ለምን ሁሌ ተመሳሳይ ልብስ እንደሚለብስና ስልክ ቁጥሩንም ለምን እንደማይሰጣት ጠየቀችው። አግብተሃል እንዴ አለችው። ሳይመልስላት በድንገት እቅፍ አረጋትና ሳቅፍሽ ተሰምቶሻል ወይ ብሎ ጠየቃት። ይህም የበለጠ ማጊን ግራ አጋባት። ታሪኩ ወደ ሜሴንጀር ድግስ ይወስደናል። ጆሴፍ ከሜሴንጀር የልጅ ልጆች ጋር ፎቶ በመነሳት ተጠምዷል። ማጊም ሽማግሌው ጋር መጣችና እንዴት ከጆሴፍ ጋር እንደተዋወቁ ጠየቀችው። ሰውየውም በፊት የግንባታ ስራ ላይ አብረን እንሰራ ነበር አላት። ነገር ግን ማጊ ምላሹን አላመነችው። ኋላ ላይም ጆሴፍ ከልጆቹ ጋር የተነሳውን ፎቶዎች ስታይ በጣም ደነገጠች። ፎቶዎቹ ላይ ጆሴፍ አይታይም። ከልጅቷ ጎን ጆሴፍ የተቀመጠበት ቦታ ላይ ያለው ነጭ ብርሃን ነው። ቀጥሎ ማጊንና ጆሴፍን ኪችን ውስጥ እናያቸዋለን። የት ቦታ ነው የተወለድከው? ስለ ቤተሰቦችህም ንገረኝ አለችው። መልአኩ ምን ብሎ መመለስ እንዳለበት ግራ ገባው። በድንጋጤም ጣቱን በቢላዋ ቆረጠው። ማጊም እየደማ እንዳልሆነ አየች። ስለዚህም ሆነ ብላ ቢላዋን ተቀብለው ቆረጠችው። ነገር ግን ጆሴፍ ምንም አያመውም፣ አይደማምም። ይህም በጣም አስደነገጣት፣ አሳበዳት። በንዴትም በጣም ውሸታም ነህ አለችው። ምንም አማራጭ ያጣው ጆሴፍም ሁሉንም እውነቱን ስለማንነቱ ነገራት። እናም ከሁሉ ነገር በላይ እንደወደዳትም ነገራት። ነገር ግን ማጊ አላመነችው እና እንዲሄድ በንዴት ነገረችው። እሱም ሄደ። በቀጣዮቹም ቀናቶች ማጊ ስለ ጆሴፍ በጣም እያሰበች በጣም ታዝን ጀመር። በአንድ ቀን ጠዋትም ወደ ስራ በገባችበትም ጆርዳን በድንገት የታገብኛለሽ ወይ ጥያቄ ያቀረበላት። አብሮ ቢሆኑ እንዴት የተሳካ ትዳር እንደሚኖራቸው ልብ በሚያሞቅ መልኩ አወራላትና እንድታገባው ጠየቃት። ማጊም በዚህን ሰዓት ከልቧ እንደማትወደው ገባት። ቢሆንም ግን የማስብበት ጊዜ ስጠኝ አለችው። ኋላ ላይ ማጊ ሜሴንጀርን አገኘችውና ፈጣሪ ግን ሁለት ሰዎች በአንድ ላይ መሆን እንደማይችሉ እያወቀ ለምን እንዲተዋወቁ ያደርጋል ብላ ጠየቀችው። ሜሴንጀርም ጆሴፍ የሞት መልአክ ነው፣ ምንም አይነት ስሜት አይሰማውም፣ አይፈራም፣ ብትነኪውም አይሰማውም፣ አይርበውም እና ዘላለማዊ ፍጡር ነው። ቢሆንም ግን ይህን ሁሉ ነገር አንቺ ስለሚወድሽ ላንቺ ሲል መስዋዕትነት ከፍሎ ወደ ሰውነት ለመቀየር እያሰበ ነው አላት። ይህን ሲነግራት ማጊ በጣም ደነገጠች። እናም ግን ይህን ሁሉ አንተ እንዴት ልታቅ ቻልክ አለችው። እሱም እኔም በአንድ ወቅት እንደሱ መልአክ ስለነበርኩ ነው፣ በምርጫዬ ነው ወደ ሰውነት የተቀየርኩት አላት። ቀጥላም ማጊ ወደ ላይብረሪ መጣች። ጆሴፍንም በዛው አገኘችው። ሲያያትም እሱም በጣም ተደሰተ። ነገር ግን የመጣችበትን ምክንያት ስነግረው ስሜቱ በሙሉ ተቀየረ። ልሰናበት ነው የመጣሁት አለችው። ጆርዳን እንዳገባው ጠይቆኛል እናም እሺ ልለው ነው አለችው። ጆሴፍም ግን እኮ አትወጂውም እሱን አላት። ማጊም እሱ ችግር የለውም ቢያንስ እኔና እሱ ሰዎች ነን አለችው። ይህንን ካለችው በኋላም ጥላው ሄደች። መልአኩም ባለችው ነገር በጣም ተሰማው። ትልቅ ውሳኔም ወሰነ። የከተማው ትልቅ ህንፃ ላይም ወጣና ወደ ታች ዘለለ።
ከተወሰነ ጊዜ በኋላም ጆሴፍ ሲነቃ ከፍተኛ ህመም ውስጥ ሆኖ ራሱን አገኘው። ለመጀመሪያ ጊዜም እየደማ ነው። ይህም በጣም ደስተኛ አደረገው፣ ምክንያቱም የፈለገውን ከመላእክነት ወደ ሰውነት ተቀይሯል። ምንም ጊዜ ሳያጠፋ ማጊን ለማግኘት ወደ ሆስፒታል መጣ። ነገር ግን ሪሴፕሽኒስቷ ያለ ቀጠሮ መግባት አትችልም አለችው። አስገቢኝ ብሎ የተጨቃጨቃትም የማጊ ጓደኛ መጣችና ማጊ ቫኬሽን ከቦይፍሬንዷ ጆርዳን ጋር ከከተማ ወጣ ብላለች ብላ የሄደችበትን ቦታ ነገረችው። ይህንን ሲሰማ ጆሴፍ በጣም አዘነ። ቢሆንም ግን እድሉን ለመሞከር ወጣ። ነገር ግን በመንገዱ ላይ ዱርዬዎች አግኝተውት ሊዘርፉት በጣም ደበደቡት። ጆሴፍ ምንም ገንዘብ አልነበረውምና የለበሰውን ጫማ አስወልቀውት ይዘውበት ሄዱ። በመንገዱ ላይም ቆሞ ሰዎች እንዲወስዱት መጠየቅ ጀመረ። ብዙ ሰዎች እያዩት ቢያልፉም በመጨረሻም አንድ መልካም ሰው ገጠመውና ይዞት ሄደ። ከጉዞውም በኋላ ማጊ ያረፈችበት ቤት ደረሰ። ተጎድቶ ስታየው ማጊ በጣም ደነገጠች። ዘላለማዊ ህይወቱን ለሷ ሲል በማጣቱ በጣም ተሰማት። የበለጠ ወደደችው። ቁስሉን እየጠገነችለትም ጆሴፍ አረፈድክ ወይ ጆርዳንን ተቀበልሽው ወይ ብሎ ጠየቃት። ማጊም እሺ አላልኩትም ምክንያቱም እሱን እንዳንተ አልወደውም አለችው። ይህም ጆሴፍን በጣም አስደሰተው። አብረውም አደሩና ጠዋት ላይ ጆሴፍ ሻወር ሲወስድ ማጊ ደግሞ ቁርስ ሰራችና ቅርባቸው ያለ ሱፐርማርኬት ሌሎች እቃዎችን ልገዛ መጣች። ገዝታም ስትጨርስ በሳይክሏ እየተመለሰች በጣም ደስተኛ ስለሆነች የሳይክሏን እጄታ ለቀቀችውና እጇን ዘርግታ አይኗን ጨፍና የደስታን ስሜት ማጣጣም ጀመረች። ነገር ግን አይኗን ስትገልጥ ትልቅ ጭነት የጫነ ከባድ መኪና ከፊት ለፊቷ እየመጣ ነው። ከመኪናውም ተጋጨች። ጆሴፍም ስቆይበት ወደ አስፓልቱ ወጥቶ ሲያይ ማጊ ወድቃለች። ሆስፒታልም ሊደውል ሲል ማጊ አትደውል አለችው። ምክንያቱም ዶክተር ስለሆነች እንደማትተርፍ አውቃለች። ለጆሴፍም ያላትን ፍቅሯን ገለጸችለት። በቶሎ ጥላው በመሄዷም ይቅርታ ጠየቀችው። ነገር ግን ጆሴፍ ይህን አይነት ንግግር ከሷ ጋር ለማድረግ ራሱ ዝግጁ አይደለም። እየሞተች ያለችው ማጊ ከጎኗ ሌላ መልአክ ታያት። አሁን ጆሴፍ ኖርማል ሰው ስለሆነ መልአኩ አይታየውም። ነገር ግን መልአኮች በዙሪያዋ እንዳሉ ስለሚያውቅ ቢያንስ አትያቸው አላት። ሊወስዳት የመጣው መልአክ የምትወጂው የህይወትሽ ክፍል የቱ ነው ብሎ ሲጠይቃት ጆሴፍ ብላ መለሰችለት። ማጊ ከተቀበረች በኋላ ጆሴፍ ከባድ ድባቴና ሐዘን ውስጥ ገባ። ቀናቶቹንም የሚያሳልፈው ስላጣት ፍቅረኛው እያሰበ እያዘነ ነው። በአንድ ምሽትም በሳሎን ውስጥ ብቻውን ተቀምጦ የድሮ ጓደኛው መልአኩ ካሴል ሊጎበኘው መጣ። ስሜታዊ የሆነው ጆሴፍም ፈጣሪ ላደረኩት ነገር ቀጥቶኝ ነው ወይ ማጊን የወሰደብኝ ብሎ ጠየቀው። ካሴልም አይደለም አለው። እኛ የዚህ ምንም አይነት ቁጥጥር የለንም፣ በጊዜዋ ነው የሄደችው ብሎ አስረዳው። እናም ግን አንድ ጥያቄ ጠየቀው። እንደዚህ ማጊ በቶሎ እንደምትሞት ብታውቅ ከመላእክነት ወደ ሰውነት ትቀየር ነበር ወይ ብሎ ጠየቀው። ጆሴፍም አንድ ጊዜ ብቻ የማጊን ጸጉር ለማሽተት እጇን ለመንካትና ለማቀፍ ራሱ ዘላለማዊ ህይወቱን ለማጣት ዝግጁ እንደሆነና በውሳኔው እንደማይጸጸት ነገረው። በመጨረሻም ጆሴፍ መልአኮች ወደሚሰበሰቡበት የፀሐይ መግቢያ ላይ ወዳለው ባህር ዳርቻ ሄዶ ወደ ባህሩ ዘሎ ሲገባ ፊልሙ ያበቃል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።